እንደምን አመሻችሁ ሐሜት ስለሆነ ማቀርበው ታገሱኝ እንግዲህ ዋስዬ መጽሐፌን ላስመርቅ ነውና አጭር ልቦለድ አቅርቢ አለኝ አጭር ድራማ እንጂ አጭር ልቦለድ ስጽፍ የታየኝና ነው አልኩኝና አስቤ ለምን አጭር ሐሜት አላቀርብም ብዬ መጣው ማለት ነው ዛሬ any stories a gossip ባለ ታሪኩ አይታወቅም እንጂ ማንኛውም ልብ የወለደው ታሪክ ሐሜት ነው የሚል አስተሳሰብ አለኝ አሁን የማቀርብላችሁ ሐሜት ግን በሚታወቁ ሰዎች ላይ አተኮረ በመሆኑ በእውነተኛ ገጣሚያን ላይ ወይም በጥናት ላይ የተመሰረተ ሐሜት ልትሉት ትችላላችሁ ርዕሴ ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ ይሰኛል ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ ሐሜት ከራስ ሲጀምር ጥሩ አይደለ ባለቤቴን ከማማት ልጀምርላችሁ የዛሬ 27 አመታት አካባቢ መስለኛል የዛሬው ባለቤቴ አቶ ዘካሪያስ ካሱ በጣም ግጥም ያፈልቅ ነበር ይገጥማል ሳይሆን ያዘንባል ያኔኮ ገና ተማሪ ቤት ይያለን ነው ስንኙን ይሰኛዋል ነው ምላችሁ ክፍል ውስጥ ያስነብበናል አስተማሪ እጅ ይደርሳል አስተማሪዎች ተማሪ ፊት ተነስና አንብብ ይሉታል ያነባል እናደንቃለን እናደናንቀዋለን ይሄ ልጅ ሲያድግ በጣም ትልቅ ገጣሚ ይወጣዋል እንላለን ችግሩ ግን የታወቀለት ቆይቶ ነው ለካ ፍቅር ይዞት ነው ከኔ ግጥሞቹ ማጠንጠኛው ምን ነበርኩኝ አድረን ስንነሳ ግጥም ነው በቃ ቀጥሮ ሲመጣ ሌላ ግጥም ነው አንድ ጊዜ ለምሳሌ ጧ የሚል ግጥም ጻፈልኝ የእውነት ነው በነገራችን ላይ ግጥም የጻፈበትን ወረቀት በቅርብ አላገኘሁትም ሐሳቡ ግን እዚህ ልቤ ላይ ቀርቷል ፍሬ ነገሩ እንደዚህ ነው ቀጥራኝ ስትመጣ ባጣት እንደዚህ ጓጉቼ ዘንጬ ታጥቤ ታጥኜ ሮጬ ልቤ ጠፍቶ ምናምን ባትመጣ የምወድቆ አወዳደቅ እንደዚህ በጀርባዬ ጧ ነው ጧ ብሎ ጀምሮ ጧ ብሎ ነው የሚያልቀው ከዛ የት ይደርሳል የተባለው ገጣሚ አቶ ዘካሪያስ እኔን አገባና ግጥም እርግፍ አድርጎ ተወ እኔ ግን ከዚያ ጊዜ አንስቶ ተመሳሳይ ይዘት ያላቸው ባላቸው ግጥሞች ተለከፍኩኝ መጀመሪያ ስሰማቸው ገጣሚው ፍቅር ገብቶለት ነው የጻፈው ላለው በየትኛው ስስ የስሜት ጎናቸው እንደሚጽፉት ባላቀም በጥልቀት እነካለሁ እና አሰበስባቸዋለሁ ሆቢ ልትሉት ትችላላችሁ የናፋቂ ወንዶች ግጥሞችን የመሰብሰብ ሆቢ ገጣሚዎቹን ይሁነን ብሎ መመልከት ወይም ኦብዘርቭ ማድረግ ኦብዘርቬሽን እና ገጣሚያኑን ለረጅም አመታት እንደ አይጥ ጥናትና ምርምር አድርጌባቸው ሳበቃ ዛሬ ውጤቱን ላጋራችሁ ነው ውጤቱ ምን ሆኖ ተገኘ መሰላችሁ ወንዶች ሲያፈቅሩ በጣም ይናፍቃሉ ያፈቀሯት ሴት ሳትርቃቸው ሩቅ ናት እየመጣች ቀርታለች ስታረፍት ሞታለች በሚል አላስፈላጊ ሰቀቀን ራሳቸውን በጣም ያንገላታሉ ቅጠሪኝ ነው ብትቀሪስ ነው እጠብቅሻለሁ ነው ነይልኝ ነው እየየ ነው ሪምቧ ነው ከዚህ በኋላ ኮመን ኮርስ ወስዶ ወደ ተለያየ ትምህርት ክፍል እንደሚገባ የኮሌጅ ተማሪ በሁለት ይከፈላሉ ያስገጠመቻቸውን ያገቡና ያላገቡ ካገቡ ከግጥም ይርቃሉ ያላገቡት ባለቀኔ ይሆናሉ እንደዚህ ያለ ይወላችሁ እንደዚህ ያለ ጥቅል ፍርድ ወይም ጀነራላይዜሽን ግን ለትምህርት አይሰራም ለሐሜት ነው የሚሰራው ተጠንቀቁ አሁን ለማሳያነት የመረጥኳቸው ገጣሚያንና የሰቀቀን ግጥማቸው ጨረፍ እያደረኩኝ አማለው እናንተ እንዲያላችሁ ወደ ትዳር መስክነ ሄዱት ወይስ ወደ ባለቅኔነቱ የሚለውን ተመሰከራላችሁ ጨረፍ ነው ማረጋቸው ተመጫለሽ ብዬ ሳይማዶ የልጅነት አይኔ ሟሟ እንደበረዶ ተመጫለሽ ብዬ ደቂቃ ስቆጥር ተመጫለሽ ብዬ ባዘን ባንጎራጉር ተወጫለሽ ብዬ በበራፍ ብዞር ብርድ አቆራመደኝ የመንገድ መብራቶች አይተው አፌዙብኝ ውርጩ ቀለደብኝ ጨለማው ሳቀብኝ አለመምጣትሽን አውቀዋል ያውቃሉ መስኮቶች ጨልመው ቤቶች ተቆልፈው ከተማው ሲተኛ አይተዋል ያያሉ አለመምጣትሽን አውቀዋል ያውቃሉ ከገብረ ክርስቶስ ደስታ
ቀረሽ እንደዋዘ ከሚለው ጀምር ያለው ከሞዶ ባለቅኔ ቀጥሎ የምጠራው ገጣሚ አግብቷል አላገባም የሚለውን እንመርመር እስኪ እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛበት በዚህ ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም ብሎ ይጀምርና ተሽከርካሪውን አሳላፊውን ምድሩም ሰማዩም ሲያመው ይቆይና በመጨረሻ እንደዚህ ይላታል እና እንደነገርኩሽ ላንቺ ያስኩት አበባ መጠውለጋ መጣ ፀሐይ ገባ ወጣ ዝናብ ቀረ መጣ ጨረቃም የለችም እናቷን ስላልኳት ደግሜ ሰድቤ ሺህ ዓመት እንዳይገርማት እናቷን ጨረቃ ታይ አታስለፍልፊኝ ይህም ያማል በቃ ግን አንቺን ስወድሽ ይሁን ሁሉ ችዬ ነው መጠብቅሽ ቢሆንም ግን ያማል የሰለሞን ሳህለ ግጥም ያማል እና ሰለሞን ሳህለ አግብቷል አላገባም ወንዶች ገጣሚዎች ሲያፈቅሩ ስለ ቀጠሮ ስለ መጠበቅ አትመጣም ብሎ ስለ መሳቀቅ ሲጽፉ ቀድሞ ይነጋገራሉ እንዴ ወይስ የማይገባኝ ሁሉም ወንድ የሆነ የማይቀርበት የመናፈቅ ተፈጥሮ ሂደት አለው ጠበቅኩሽ እኔማ እዚያው ስፍራ ቆሜ ባክሱም ቁመና በላሊበላ እድሜ እግሮቼን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እንደነጎደ ትንሽ ነገር መጣ ትንሽ ነገር ሄደ ትንሽ ጊዜ ስነጋ ስንት ጊዜ ቀደደ ስንቴ ዝናብ መጣ ስንቴ ዝናብ ጣለ ስንት ጊዜ አባራ ተመጫለሽ ብዬ በቆምኩበት ስፍራ ስንት እውነት ስንት ሀገር ስንት ትውልድ ስንት ረዣዥም ወቅትን አሳለፈና ገጣሚው ታገል ሰይፉ በመጨረሻ እንዲህ አለላችሁ ብዙ ነገር መጥቶ ብዙ ነገር ያልፋል የራስ ዳሸን ራስ አንገቱን ይደፋል አክሱም ተንዶ እንደ ጨው ይረግፋል ላሊበላም ወርዶ ቁልቁል ይነጠፋል ሰማይና ምድርም ያልፋሉ ታያለሽ እኔ ግን እዛው ነኝ አንቺ እስክትመለሽ ታገል ሰይፉ ካገባ በኋላ የግጥም መጽሐፍ አሳትሟል እንዴ ባይሆን ሀሜተኛ ወሬኛ አስብሎ ቢያስወቅስ ነው እንጂ ሀሜት አያስከሰሰኝም በሚል ነው ግጥማቸውን በማስረጃ እየሰበሰብኩላችሁ ያለው ደግሞ ከግጥም ሐሳቦች ሁሉ ይሄኛው ሰቀቀናቸው እንዴት ጥልቅ እንደሆነ አፍቅረው ሲጠብቁ ሰማይ የተደፋባቸው ለምን እንደሚያስመስሉት እንዴት እንደሚያምር ደግሞ ስሙ ጥሞና ይርቆ መንፈሴን አጥምቆ የሷን ኮቴ ናፍቆ የፍቅሬን አካይድ ሰበረሰካውን ከርምጃዎች ሁሉ ከዳናዎቹ አውቆ በናፍቆቷ ደጋን በጉጉት ፍላጻ ተወርዋሪ ልቤ ተወጥሮ ከሮ ጅስሜ እንዳሞራ እንደ ብርቱ ንስር ክንፍ አውጥቶ በሮ ምድርና ሞላዋን ዓለምን ይቃኛል ከፍቅሬ በስተቀር ሁሉም ከንቱ ውቱ ይለኛል እመጣለሁ ብላ የቀጠረችኝለት እንዲህ ያደርገኛል አበባው መላኩ እመጣለሁ ብላ የቀጠረችው ሴት መጣለት ቢሆን ነው ግጥሞቹን ከሰማሁ የሆነው ምታመት ብያለሁ መንፈሴን አጽቼ ገላዬን አጥርቼ አበባ አሳብቤ ጠብቅሽ ነበር በትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባው ደረቀ አዱኛው አለቀ በትቀሪ ጊዜ ጣልኩብሽ ተስፋ እኔን ይዞኝ ጠፋ ጠብቅሽ ነበር የደበበ ሰይፉ ለራሴ የተጻፈ ደብዳቤ ነው እንለፋው እነዚህ አፍቃሪ ወንዶች ገጣሚዎች እያገቡ ነው እየተቀኙ ነው የሚለውን እያያችሁልኝ ካንቺ ናፍቆት ጋራ በቀን 7 ቡና ዛሬ መጠጣለው በጨዋታሽ ለዛ በገላሽ መዓዛ የህይወትን ምሬት ንዴት እያሟሟው ኤፍሬም ስዩም ዳዊት ተክለማርያም ደግሞ እጠብቅሻለሁ በሚለው ግጥሙ ሰኞ ዕለት ቀጥረሽኝ የምን ቀን ነው ብለሽ ቀረሽ ሳትመጪ ብሎ ጀምርና ማክሰኞ እሮብ ሐሙስ አርብ በተለያየ ምክንያት መገናኛ ሳይሳካለት ይቀርና እንደዚህ ይንገበገባል ቅዳሜን ለኔ ማን ነው የፈቀደው ለመታመን ያህል በተመጪ ተስፋ ከመንገድ ቆሜያለሁ ይሄው ቀኑ መሸ የናፈቀው አይኔ ሳያይሽ ሟሸሸ ካሁን በኋላ ነው እየወጡ መግባት እየገቡ መውጣት ስልችት ስላለኝ እሁድም እዚያው ነኝ ሰኞና ማክሰኞ ረቡም አለሁኝ የዚህ ደግሞ በጣም የባሰበት ነው ሐሙስና አርብን ቅዳሜንም አታጭኝ ጎዳና አጎሳቅሎኝ ገጽታ የጠፍቶ አይተሽ ካላለፍሽኝ ይላል ዳዊት እንዴት ነው ይገጥማል ወይስ አግብቷል አላውቅም አንቺን እየጠበቅኩ እያለ ስንት በጋና ክረምት ሸኝቶ ስንት ትውልድና አዋጅ አስተናግዶ ስንት ተንቆራጦ ስንት ህፃን አፍ አስፈትቶ ስንት መንግስት አፈራርቆ የገጣሚ ጊዜ መቼ ማረዛዘሙ ይገርማል አርዝሞ መጨረሻ ላይ አቦነይና ገላግኝ መክረምሽ ሳይንስ ደሞ ላንቺ ግጥም ይላል ምስክር ብርሃኑ አንቺን እየጠበቅኩ በሚለው ግጥሙ ነው እሱስ በምን ሁኔታ ላይ ነው ያለው ናትናኤል መኮንን ትመጫለሽ ብዬ
ብሩክ ገብረ ሚካኤል እስክትመጪ ድረስ ይታፈሩ ሙላት መቼ ነው የምትመጪው አማኑኤል ወንድ ሬሳ ወይ ፍቅር እነዚህ ሁሉ የናፋቂ ግጥም አላቸው ግጥማቸው በስብስብ ውስጥ ተካቷል ማለት ነው አይነጋገሩም ግን ይነጋገራሉ በተመሳሳይ ጉዳይ ግን በራሳቸው መንገድ ግጥም ይጽፋሉ እኛ እናማለን በላይ በቀለ ወያ ለምንድን የጠፋው ካልቀጠራት አደረ ወይስ ተዳረ እሱም እንዲህ የሚል ግጥም ነበረው ዛሬ ቅዳሜ ነው ሁሉም ይቃጠራል ሁሉ ይቃጠራል የቀጠረው ሲቀር ካልቀጠረው ያድራል ቀጥሬሽ ነበረ ብር ተበድሬ ሙታንቲ ቀይሬ ጸጉሬን አጎፍሬ ጺሜን አበጥሬ ገላይን ታጥቤ ነውሬን ተላጭቼ ጫማዬን ወልውዬ ገበሬን አጽድቼ አዲስ ካልሲ አጥልቄ ሽቱ ተቀብቼ ጠብቄሽ ነበረ ተከራይቼ አልጋ ስትቀሪ ጊዜ አንድ ራሴን አጣው ያንቺንም የኔንም በብስጭት ጠጣው አላስታውሰውም አልጋ ቤቱ ድረስ ከማን ጋር እንደመጣው በላይ በቀለ በነገራችን ላይ ትቀሪያለሽ ብዬ የሚል ሌላ ግጥም አለው እንዴ የሚል ነው እና ምልሻለው ቅሪብኝ ልቅርብሽ ልቤ ያፈቀረሽ ምኑን ገጣሚ ሆንኩ ተመጣለች ካላልኩ ቀጥረሽን ካልቀረሽ የሚልበት ጉድ ነው መቼም የማልመጣው ነገር ብለሽ እንዳይገባሽ ስጋት ባትመጪም ቅጠሪኝና እኔ ቀጠሮ ላክብር ይላል ደግሞ ሌላው በሰርክ መቃጠሪያችን በአጥሩ ፍቅር ስለያዘኝ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ ባንቺ ግር የተካሁትን ግዑዝ ፍቅሬን እየሳምኩ ጥናት ናፍቆቴን እንደወጣ ባትመጪም ቅጠሪኝና በሰበብሽ ከግንቡ ስር 20 ሰዓት ልሰጣ ባትመጪም ቅጠሪኝ የሚለው የቴዎድሮስ ጸጋዬ ግጥም ነው ቴዎድሮስ ያለበትን የምታውቁት ነው እንግዲህ ግን ገጣሚያኑ ግን ምን እየሆኑ ነው የሚል ጥያቄ ጠይቃለሁ በስተመጨረሻ ዛሬ ዓለም በረከክም መጽሐፍን የምንመርቅለት ዋስዬ ራሱ 2000 ዓመተ ምህረት ላይ የመጀመሪያውን የግጥም መጽሐፉን ጠይም ደም አሳትሞ ነበር ያኔ አላገባም ነበር ካገባው በኋላ ከወደ ግጥሙ ሳንፏል መሰለኝ አጭር ልቦለዶቹ ላይ ከትሟል አንቺ ስትመጪ ይላል ርዕሱ አንቺ ስትመጪ ተራሮች ያፍራሉ ዛፎች ይስቃሉ ወንዞች ይዘፍናሉ ቋጥኞች በህብረት እስክስታ ይመታሉ ወፎች ይጓጓሉ ለክብርሽ እያሉ የተጣሉ ሁሉ ይቅር ይባባላሉ ጨረቃና ፀሐይ ያጎነብሳሉ አንቺ ስትመጪ ፍጥረታት በሙሉ ከመደሰት በላይ ደስታ ይፈጥራሉ እኔ ብቻ ምን ነው የልቤ ነጋሪ ስጋት የሚመታ ሰርክ ተማራኪ በይታሽ ብቻ ትጥቄን የምፈታ እኔ ብቻ ምን ነው ይላል እኔ መዓዛ ለብቻዬ ምን ነው በአፍቃሪ ወንዶች ግጥም የምብሰለሰለው በሌላ ዙር ደግሞ የሴት ገጣሚያንን ግጥሞች አንኳር ጭብጥ አቀርብላቸዋለሁ ሴቶችም ተቀጥሮ ስለመቅረት ይገጥማሉ ከገጠሙ ግን ገጥመው አይቀሩም ይዘፍኑታል ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራዬ ቀረ የሚል ነው አመሰግናለሁ